የጽዮን ማርያም ዓመታዊ ክብረ በዓል ተከበረ። ህዳር 21 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት የጽዮን ማርያም ዓመታዊ ክብረ በዓል በመንፈሳዊ ድምቀት ተከበረ። የክብረ በዓሉን መስዋዕት ቅዳሴ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ አሳርገውታል። ብፁዕ ካርዲናል የእንኳን አደረሳችሁ መልእክት ሲያስተላልፉ ለክብረ በዓሉ ለ9 ቀናት ዝግጅት ሲደረግ መሆኑን በማስታወስ ለእመቤታችን ክብርና ምስጋና የሚገባ መሆኑን ገልጸዋል። ብፁዕነታቸው በልባችን ፈሪሃ እግዚአብሔርና ሰማያዊ ጥበብ የሚገኝ ከሆነ ለጌታችን ታዛዦችና እሺ ባዮች የምንሆን መሆኑን የኢዮብን ታሪክ በማስታወስ ተናግሯል። ብፁዕ ካርዲናል ስብከታቸውን በመቀጠል ጽዮን የኢየሩሳሌም ሌላኛው ስም እንዲሁም በውስጡ የሚገኝ ተራራ፣ በአሁኑ ጊዜ ግን ጽዮን እመቤታችን ለእኛ ምሽግና መጠለያ መሆኗን አመላክተዋል። በጽዮን ማርያም ሁልጊዜ እመቤታችን ለቅድስት ካቴሪና የሰጠችውን ሜዳሊያ የምናስታውስ መሆኑን በመመላከት ክብረ በዓሏን ስናከብር የሰላም ንግሥት ሆይ ሰላምን አሰጪን በማለት ስለ ሀገራችን ሰላም ልንጸልይ የሚገባ መሆኑን ገልጿል። ብፁዕነታቸው የርዕሰ ሊቃነ ጳጳሳት ሌዮ 14ኛን የመጀመሪያ ሐዋርያዊ ጉዞ በማስታወስ የዛሬ 1700 ዓመት የተደረገውን የኒቂያ ጉባኤን ከሌሎች ቤተ እምነቶች ጋር እንደሚያከብሩ ተናግረዋል። በክብረ በዓሉ በአዲስ አበባ ሀገረ ስብከት በሱሉልታ አካባቢ የሚኖሩ ምዕመናንን የማስተዋወቅ ሂደት እንዲሁም በክርስቶስ ንጉሥ በዓል ሁሉም እንዲታደም በኮከብ ዘማሪያን ጥሪ ቀርቧል። የጽዮን ማርያም ክብረ በዓል ደናግል፣ ካህናት፣ ወንድሞች፣ አዳጊ፣ ወጣትና ዩኒቨርሲቲ ተማሪዎች ዘማሪያን እንዲሁም እጅግ በርካታ ቁጥር ያላቸው ምዕመናን በተገኙበት በመስዋዕተ ቅዳሴ፣ በአምልኮ፣ በውደት፣ በያሬዳዊ ዜማና በዝማሬ በመንፈሳዊ ድምቀት ተከብሯል። የጽዮን ማርያም ዓመታዊ ክብረ በዓል በተጨማሪም በሶዶ መኮኒሳ ቁምስና ብፁዕ አቡነ ደጀኔ ባሳረጉት መስዋዕተ ቅዳሴ ተከብሯል። በተመሳሳይም በምድብር ሀገረ ስብከት ብፁዕ አቡነ ሉቃስ ባሳረጉት መስዋዕተ ቅዳሴ በወገበቻ ቁምስና በተጨማሪም በቆጭራ ቁምስና ተከብሯል። በጅማ ቦንጋ ሀገረ ስብከት በሽሽንዳ ቢጣወሽ ቀጠና የዱክራ ጽዮን ማርያም ከ5 ቁምስናና ከ4 በላይ ቤተ ጸሎቶች ምዕመናን በተሰበሰቡበት እንዲሁም በመቂ ሀገረ ስብከት በመንፈሳዊ ድምቀት ተከብሯል።